ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን የምናነሳቸው ሁለት ነጥቦች ይኖራሉ። አንደኛው ተጠባቂው የሆነው ዛሬ የሚደረገው ወደ ብራይተን አሜክስ ስታዲየም ቸልሲ ያቀናል። በተለይ ለሊየም የመሰናበት አንዱ ምክንያት ሊሆን የሚችለው ጨዋታ ይሆናል ብዬ አስባለሁ። ይህ አሰልጣኝ በኔ እይታ ንግግሩ፣ ጋዜጣዊ መግለጫዎቹ በጣም አስደሳች ናቸው። ችግሮቹን በግልጽ ይናገራል። ነገር ግን ሜዳ ላይ ውጤት የለም። ይህ ደግሞ እንደ እግር ኳስ እንግዲህ ከአሞሪም ጋር የሚያመሳስለው ይመስለኛል። ሩበን አሞሪም በጣም ጥሩ ተናጋሪ፣ አስተያየት ሰጪ ነበር። ነገር ግን ሜዳ ላይ ውጤት አላመጣም። ስለዚህ ለዛም ነው የተሰናበተው። ስለዚህ ቸልሲ አንዱ ውሳኔ የሚጠበቀው እንግዲህ ይህንን አሰልጣኝ እስከመቼ ድረስ ይታገሷል? ይህ የውጤት መጥፋት እስከቀጠለ ድረስ ውጤቱ መቼስ ይስተካከላል? ሌላኛው ሁለተኛው ጥያቄ መመለስ የሚጠበቅበት ይመስለኛል። እንግዲህ ቸልሲ በደረጃ ሰንጠረዡ ላይ ምንም እንኳን ስድስተኛ ቢገኝም ስድስተኛነቱ ግን አስተማማኝ አይደለም። ያንን ያልኩት ስድስተኛ፣ ሰባተኛ፣ ስምንተኛ የሚገኙት ቸልሲ፣ ብሬንፎርድ፣ በርንማውዝ ሁሉም 48 ነጥብ ነው ያላቸው። ብራይተን በ47 ነጥብ ላይ ይገኛል። ኤቨርተን በ47 ነጥብ ላይ ይገኛል። ሰንደርላንድ በ46 ነጥብ ላይ ይገኛል። ፉልሃም በ45 ነጥብ፣ እንግዲህ ክሪስታል ፓላስ አንድ ቀሪ ጨዋታ ያለው እንኳን 43 ነጥብ ላይ ነው ያለው። ስለዚህ በግልጽ ለማስረዳት ከክሪስታል ፓላስ 43 ነጥብ፣ ቸልሲ ከ13ኛ እስከ 6ኛ ድረስ ያለው የነጥብ ልዩነት 5 ነው። ከቸልሲና በሊቨርፑል መካከል ያለው 7 ነው። ይህ ምን ያክል አስቸጋሪ እንደሚያደርገው ይጠበቃል። ቸልሲ ታምር ያስፈልገዋል ወደ አውሮፓ ቻምፒዮንስ ሊግ ተሳትፎ ለማቅናት። ታዲያ ብራይተን እንደሚገጥመው ብራይተን እንግዲህ ይህንን ጨዋታ ያሸንፋል አንዱ የሚጠበቅ ነው የሚሆነው። ብራይተን የፋቢያን ሃስለር ቡድን በሳምንቱ መጨረሻ ላይ በተለይ በመጨረሻ ደቂቃዎች ላይ ጆርጂኒዮ ሩታ ባስቆጠረው ጎል ከቶተንሃም ጋር በቶተንሃም ሆትስፐር ስታዲየም 2-2 የተለያዩበት ጨዋታ ነበር። በጣም ለእግር ኳስ ተመልካች የብራይተንና የቶተንሃም ጨዋታ በጣም አሪፍ ነበር፣ ያ የሚታወስም። ታዲያ ቸልሲም አንዱ የሚጠበቅ ነው የሚሆነው። ሊየም ይህንን ቡድን በአሜክስ እንግዲህ ያሸንፈዋል ወይ? ትልቁ ጥያቄ ነው፣ ፈተና ነው የሚሆነው። ግምታዊ አሰላለፉን ላቅርብላችሁ። በቸልሲ በኩል ሳንቼዝ ግብ ጠባቂው ነው የሚጀምር ይሆናል። የተከላካይ መስመሩ ማሎ ጉስቶ፣ ፎፋና፣ ቻሎባ። ፎፋና ከጉዳቱ ምንም ችግር የለበትም ተብሏል። ሀቶ ከኩሬላ ይልቅ ሀቶ ወደፊት ጥሩ እየሆነ ስላለ ሀቶን ማሰለፍ እንግዲህ የቡድኑን ሪትም ከመጠበቅና አንዳንድ ተጫዋቾች ጥሩ ሪትም ላይ ከተገኙ እንዲሰለፉ ማድረግ ነው። ካይሴዶ የቡድኑ አንበል ሆኗል። ኤንዞ ፈርናንዴስ ከአንበልነቱ ከምክትል አንበልነታቸው እንደተነሳ ይታወቃል። ካይሴዶ የቡድኑ አንበል ሆኗል። እንግዲህ ማጥቃቱ ላይ ነው ትንሽ አስቸጋሪ የሚሆነው። አሁንም በማጥቃቱ ረገድ ኔቶ ነው እንግዲህ የቀኝ መስመሩን የሚይዘው ፓልመር በ10 ቁጥር። ጃኦ ፔድሮ የመጨረሻዎቹ ስልጠናዎች ላይ ታይተዋል። ስለዚህ የመሰለፍ እድል ሊኖረው ይችላል። ስለዚህ ጃኦ ፔድሮም ተሰልፎ ልናይበት የምንችለው አጋጣሚ ሊኖር ይችላል። ነገር ግን የግራ መስመሩን ጋርናቾ ወይስ ደግሞ ማን ይሰለፋል የሚለው ትልቁ ጉዳይ ነው። ይህም ውሳኔን ማሳለፍ ይጠበቅበታል። ስለጨዋታው ይህን ያክል ካልኳችሁ በቀጥታ ቸልሲን የሚመለከቱ ሌሎች መረጃዎች አሉኝ፣ እነሱ ላድረሳችሁ። እንግዲህ የመጀመሪያው የሚሆነው አንድ አድማጫችን ትናንትም ተናግሮታል። ዲያጎ ሲሞኔና ቸልሲን ምን አገናኛቸው የሚል ነው። እንግዲህ ዲያጎ ሲሞኔ ወደ ቸልሲ ይመጣል፣ የሊየም ሮስነሪ ተተኪ ይሆናል የሚል ነው። እንግዲህ ስለ ዲያጎ ሲሞኔ ስናወራ ዲያጎ ሲሞኔ በእኔ በእግር ኳስ እይታ በጣም ከማደንቃቸው አንዱ ነው። ቡድንን ብቻን መለወጥ እንደሚቻል ከአርሰን ዌንገር በመቀጠል በጣም ተጽዕኖ ከፈጠሩ በእግር ኳስ ላይ ብቻውን ማለት ነው። አትሌቲኮ ማድሪድን በሚገባ ታዋቂ ያደረገው አሰልጣኝ ነው። በጣም የሚደነቅ ነው። በአትሌቲኮ ማድሪድ ወሳኝ የሆነውን ያኔ የባርሴሎናና የሪያል ማድሪድ ጠንካራ በነበሩበት የነ ሜሲና የነ ክርስቲያኖ ሮናልዶን ባርሴሎናና ሪያል ማድሪድን ተፋልሞ እንግዲህ በዋንዳ ሜትሮፖሊታኖ ስታዲየም በሚገርም ሁኔታ ዋንጫዎችን ማሸነፍ ችሏል። 2 የስፔን ላሊጋን ማንሳት ችሏል። 2 ለፍጻሜ ደርሶ በሪያል ማድሪድ የተበሉበት ዋንጫዎች የሚታወሱ ናቸው። ታዲያ ዲያጎ ሲሞኔ አስደናቂ ክህሎት ያለው ነው። ነገር ግን በደሞዝ ረገድ ከፍተኛ ደሞዝን የሚጠይቅ ነው። ታዲያ ይህ የቸልሲ ስብስብ እንደ ዲያጎ ሲሞኔ አይነት ብዙ ጥያቄዎችን የሚጠይቅ በተለይ ደግሞ በኔ እይታ ይህ ስብስብ ዲያጎ ሲሞኔ የመሆን እድሉ ጠባብ ነው ብዬ አስባለሁ። ዲያጎ ሲሞኔ ማንንም ቡድን በሚገባ ማነሳሳት የሚችል መፋለምን የሚወድ ቡድን ይሰራል። ታዲያ ለቸልሲ እንደ ዲያጎ ሲሞኔ አይነት አሰልጣኝ የምታመጣ ከሆነ ትክክለኛ ገንዘቦችን ልታወጣለት ይገባል። ቸልሲ ያንን ያደርጋል ወይ? ትልቁ ጥያቄ ያንን ነው የሚሆነው። ዲያጎ ሲሞኔ መምጣት ቸልሲ ቢያሰለጥን ውጤታማ ይሆናል ወይ ካላችሁኝ፣ አሁን ካሉት በዝውውር መስኮት ላይ ከሚታዩ አሰልጣኞች ዲያጎ ሲሞኔ ምርጡ ሊሆን ይችላል። ነገር ግን አሁንም ቢሆን በባለፈው ጊዜያቶች እንዳወራ ነው የአሰልጣኝ መለዋወጥ አይደለም የቸልሲ ችግር። የቸልሲ ችግር አሁንም ቢሆን በተለይ ደግሞ እንደ ዲያጎ ሲሞኔ አይነት አሰልጣኝ ያመጣ ታዳጊ ተጫዋቾችን ሰብስበህ አይሆንም። ትልልቅ ተጫዋቾችን የሚፈልግ አሰልጣኝ ነው። ትልቁ ነው ያጫወት ሂደቱ አስፈላጊ አይደለም። ዋንጫዎችን ዋናው ያምጣ። ትልቁ ጥያቄ እሱ ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅበት ታዲያ በእኔ እይታ ተያይዟል ስሙ። ነገር ግን የእውነታዊ መረጃ ማለትም መረጃዎችም የሚጠቁሙት ልክ ናቸው። ነገር ግን ይሆናል ወይ ነው። አንዳንዴ እግር ኳስ የመሆን እድሉና ያለመሆን እድሉን ስናሰላው በጣም ጠባብ ይመስለኛል። ይህ የቸልሲ ስብስብ ለአሰልጣኝ እምነትን የማይሰጥ ነው። ስለዚህ እንዴት በቀላሉ ለዚህ ሰው እድል ይሰጣል የሚለው ትልቁ ጥያቄ ሆኖ መታሰብ የሚጠበቅበት ይመስለኛል። ታዲያ ቸልሲዎች አሰልጣኝ የሚፈልጉ ከሆነ በእኔ እይታ አሁንም ለዚህ ስብስብ የሚሆን በምንም አይነት መንገድ እንደ ዣቪ
ሻቪ አሎንሶ አይነት አሰልጣኞችን ይሄ መተካት ካለበት ጥሩ ታክቲክ ያለው ታዳጊዎችን ማጫወት የሚችል በሚገባ ማጫወት የሚችል እንደ ጁሊያን ነግልስማን ከዚህ በፊት እምቢ ብሏቸው ነበር። እንደዚህ አይነት አሰልጣኞችን ነው እንጂ የሚፈልገው እንደ ዲያጎ ሲሞኔ አይነት ታዳጊዎችን ሳይሆን የዕለት ውጤት የሚያሳስበው ነው። ዲያጎ ሲሞኔ ውጤቶችን በእግር ኳስ መተንበይና ማቅረብ የሚችል አሰልጣኝ ነው። ታዲያ ከፍተኛ የሆነ ወጪን እና እንዲሁም ደግሞ የቼልሲንም ስብስቡ ላይ ውሳኔ እንዲያደርጉ የሚያስገድዳቸው ይሆናል። ማን ያንን ውሳኔ ይወስናል? ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። ከዛ ውጭ ደግሞ ከፍተኛ የሆነ ደሞዝ ደግሞ ይከፍላሉ። ቼልሲ ለተጫዋች አልከፍልም ብሏል። ለአሰልጣኝማ የመክፈል እድሉ በጣም ጠባብ ነው ብዬ አስባለሁ። ሌላኛው አላንደር ጋርናቾን በሚመለከት ነው። እንግዲህ በባለፈው ጊዜያቶች ሳይመን ፊሊፕስ ይህንን በሚመለከት ብዙ ጊዜ አንስቶ ነበር። መጨረሻ ግን አሁን በወጡት መረጃ ደግሞ ዴይሊ ሚረርን ይዞት ወጥቷል። ጋርናቾ ቼልሲን በክረምቱ ከሚለቁ ተጫዋቾች ዝርዝር ውስጥ ተካቷል። ይህ ታዲያ ቼልሲን ግዴታ ውስጥ የሚከታቸው ሁኔታ ውስጥ ይገባል። ቼልሲ 40 ሚሊዮን ፓውንድ ይፈልጋል። 40 ሚሊዮን ፓውንድ ግን ማን ያቀርባል? ለዚህ ተጫዋች ትልቁ ሁኔታ ነው። ቼልሲ እንግዲህ ስታንሊ ነው ይህንን ተጫዋች አምና ያመጣው 30 ሚሊዮን ፓውንድ ገመተ። አሁን ቼልሲ ግን በወቅቱ 40 ሚሊዮን ፓውንድ ነበር ያወጣበት። ታዲያ 40 ሚሊዮን ፓውንድ ይህንን ተጫዋች ቼልሲ ከዝውውሩ ያገኛል ወይ? ትንሽ አስቸጋሪ ይሆናል። ነገር ግን ቼልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማያገኝ ከሆነ ተጫዋቾችን የመልቀቅ ግዴታ ውስጥ ይገባል። ስለዚህ አላንደር ጋርናቾ አንዱ ከሚለቃቸው ተጫዋቾች ውስጥ አንዱ ይሆናል። በቼልሲ ጥሩ ጀና የሚሆነው ኩንዴ ይኖራል። ስለዚህ ጆቫኒ ኩንዴን እሱን መጠቀምና ጋርናቾን መልቀቅ ነው። ዋጋው እንግዲህ መነሳት የሚጠበቅበት ነው። አንዱ ቼልሲዎች እንግዲህ በስተትም ይሁን በጊዜያቶች የተሳሳቷቸው ዝውውሮች አንዱ ነበር። ጃኦ ፌሊክስን ከዚህ በፊት ተሳስተዋል። ሬናቶ ቬንጋን አመጣው ለቡድኑ ሳይጫወት ቡድኑን ለቆ ወጥቷል። ብዙ ተጫዋቾችን በእነዚህ ዝውውር መስኮቶች ማንሳት ይቻላል። ኬረን ዮሐንስ ቤሪያል መጀመሪያ በቼልሲ ብቃት ልክ ያልሆኑ ትልቆቹ ሁኔታዎች ነበር። ስለዚህ ይህ ውሳኔ ነው። ሌላኛው እንግዲህ ስቴፋን ዊሊያንን በሚመለከት ነው። ስቴፋን ዊሊያን ለዓለም ዋንጫ ዝግጁ እንደሚሆንና ሙሉ በሙሉ ድኖ የዓለም ዋንጫ የመሳተፍ እድሉ ሰፊ እንደሆነ መረጃዎች ያሳያሉ። ሌላኛው እንግዲህ ማሊክ ሳዲቂን የሚመለከት ነው። እንግዲህ ኖሃ ሳዲቂ ይህ የሰንደርላንዱ አማካይ መስመር ተጫዋች በዩናይትድ እና በቼልሲ በሚገባ እየተፈለገ ይገኛል። ማን ያስፈርመዋል ታዲያ? ቀጣዩ ትልቁ ጣፈንታ ጥያቄ ነው የሚሆነው። ዩናይትድ የካዝሚሮን ተተኪ ይፈልጋል። አንደኛው እንግዲህ ኖሃ ሳዲቂን ይፈልጋሉ። 21 ዓመቱ ላይ ይገኛል። ቼልሲ ካይሴዶ ጋር ለማጣመር ፍላጎት አለው። ስለ ሳዲቂ ብዙ ማውራት እንችላለን። ቼልሲ እንደ አምና ሁሉ አምና የምታስታውሱ ሴስኮ፣ ኦሲሜን፣ ኢኪቲኬን፣ ጃኦ ፔድሮን ስንል ቆየ። በመጨረሻ ጃኦ ፔድሮን አስፈረመ። ታዲያ ቼልሲ ምልመላ ላይ ነው የሚገኙት። የትኛው ተጫዋች የተሻለ ነው፣ የትኛውን ተጫዋችን እንውሰድ የሚል ነው። ቼልሲ እንደ ሳዲቂ አይነት ተጫዋቾች አሉ ካልን በቦል ኬሪንጉ ወይም ኳሱን ወደፊት ይዞ በመሄድ በሚገባ ማገዝ የሚችል ነው። ነገር ግን ሳዲቅ መምጣት ማለት ዳሪዮ ሲጎ፣ ዳቪያ ወይም ሳንቶስ አንዳቸው የመልቀቅ እድል ይኖራቸዋል ማለት ነው፣ ሳዲቂ በቦታው እንዲተካ። ነገር ግን የኤንዞ ፈርናንዴዝ ተተኪ እንደማይሆን የሚታወቅ ነው የሚሆነው። ምክንያቱም ኤንዞ ፈርናንዴዝ አይነት አጫወት ከሆነ ወደፊት ጠጋ ብሎ የሚጫወቱ ከመከላከሉ ይልቅ ወደ ማጥቃቱ በሚገባ ገፋ አድርጎ የሚጫወትና ጎሎች፣ አሲስቶች ያሉት ተጫዋች መሆን የሚጠበቅበት ነው የሚሆነው። እዛ ላይ ሌላ ተተኪ ነው የሚያስፈልገው እንጂ ሳዲቂ የኤንዞ ፈርናንዴዝ ተተኪ አይሆንም። ሌላኛው እንግዲህ መታሰብ የሚያስፈልገው ቼልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማያገኝ ከሆነ ግን እንደ ኖሃ ሳዲቂ አይነት ተጫዋቾች ላይ ሊያተኩር ይችላል። ምክንያቱም ተጫዋቾች ያለ መምጣት ሂደታቸው እሺ ብለው የመምጣት ፍላጎታቸው ዝቅተኛ ሊሆን ስለሚችል። ሌላኛው ኒኮላስ ጃክሰንን የሚመለከት ነው። ጃክሰን እንግዲህ ባለፈው እንደ አዲስ እንግዲህ ወደ ቼልሲ የመመለስ ፍላጎት እንዳለው የቼልሲን የኮንፈረንስ ሊግ ዋንጫውን ያሸነፈበትን ፎቶዎችን ፖስት አድርጓል። ይህ ማለት እንግዲህ ቼልሲ ተጫዋቹን ሊመልሰው የሚችልበት እድል አለ። አሁንም የቼልሲ ንብረት እንደሆነ ይታወቃል። 56 ሚሊዮን ፓውንድን የመክፈል ፍላጎት ባየር ሙኒኮች የላቸውም። ይህ ታዲያ ዋጋ ወሳኝ ምዕራፍ ላይ ያስገኘዋል። ኒኮላስ ጃክሰን እንግዲህ ጥሩ የሆነ የማጥቃት ቅርጽ ያለው ጎሎችን ማስቆጠር የሚችል ተጫዋች እንደሆነ ይታመናል። ነገር ግን እነዚህ ጎሎች የሚገኙት በተጫዋቹ ፐርፎርማንስ ላይ እንደሆነ ይታወቃል። ታዲያ ጃክሰን የተካው ሊያም ዴላፕ በቼልሲ በክረምቱ ከዴላፕ እና ከጃክሰን አንዱን ማሰናበት ግድ የሚለው ይመስለኛል። እንግዲህ ውሳኔዎች የሚጠበቁ ነው የሚሆኑት። በተለይ ደግሞ የቻምፒዮንስ ሊግ ተሳትፎ የማያገኝ ከሆነ የሚሸጥላቸውን ተጫዋቾች ዋጋ የሚያወጣላቸውን ቡድኑ እንዲለቁ ማድረግና ተጫዋቾችን ማቆየት ነው። ዴላፕ የተሻለ ዋጋ ያወጣል ብዬ አስባለሁ። ስለዚህ ዴላፕን መልቀቅና ጃክሰንን ስብስብ ውስጥ ሊቆይ የሚችልበት እድል ይኖራል። ጃክሰን ከጃኦ ፔድሮ እና አሜጋም የሚመለስ ይሆናል። ስለዚህ አሜጋ በሚቀጥለው ዓመት በእንግሊዝ ፕሪሚየር ሊግ በሚገባ መፎካከር የሚችልበት ዓመት ይሆናል ተብሎ ይጠበቃል። ኒኮላስ ጃክሰን እንግዲህ ኤጀንቱ በቼልሲ ባለቤቶች በቼልሲ ሁኔታ ደስተኛ አልነበረም። ታዲያ አሁንስ ቼልሲ ላይ እንዲጫወት እድል ይፈቅድለት ይሆን? የምናይ ነው የሚሆነው። ወደ አድማቻችን የየ ስፖርት ነው። የየ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።